ከኪራይ ቤት ጋር በተያያዘ መንግስት ከሰኔ 30 ጀምሮ የሚጨምረው የዋጋ መጠን ይፋ ተደረገ። የዋጋ ጭማሪ የተደረገው ከዚህ በፊት በተደረገው ውል ላይ በተቀመጠው የገንዘብ መጠን ላይ እንጂ በደበቃችሁት ላይ አይደለም ሲል መንግስት አስታውቀዋል። በሌላ በኩል ደግሞ የውሃና ኢነርጂ ሚኒስቴርን ጨምሮ የሶስት የመንግስት ተቋማት አዲስ የአገልግሎት ክፍያ ሊጥሉ መሆኑን ሰምተናል። ይህንን ተከትሎም የዋጋ ክፍያ ማሻሻያው በቅርቡ ተግባራዊ እንደሚደረግ ለማወቅ ችለናል። የቤት ኪራይ፣ የውሃ፣ የዕዳ ና የአየር መንገድ መረጃዎችን ጨምሮ ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃ ስናልፍ የኢትዮጵያ የውጭ ዕዳ ስጋት ደረጃ ከመካከለኛ እስከ ዝቅተኛ ደረጃ የመሻሻል ሂደት ላይ እንደሚገኝ ብሔራዊ ባንክ አስታውቀዋል። በሚቀጥለው አንድ የበጀት ዓመት የአገሪቱ የዕዳ ስጋት ምዘና በከፍተኛ ሁኔታ እንደሚሻሻል የብሔራዊ ባንኩ ገዢ ዶክተር ኢዮብ ተካልኝ አስታውቀዋል። ለዚህ ውጤት መገኘት የተተገበረው የበጀት አስተዳደር ስርዓት የዕዳ ሽግሽግና የማክሮ ኢኮኖሚ ማሻሻያዎች መነሻ መሆናቸውን አስረድተዋል። በ2010 የበጀት ዓመት የኢትዮጵያ የህዝብ ዕዳ ከዝቅተኛ መካከለኛ ገቢ ካላቸው ሀገራት የላቀ ነበር ያሉት ዶክተር ኢዮብ በወቅቱ የነበረው የዕዳ መጠን ከሰሃራ በታች ካሉ የአፍሪካ ሀገራት አማካይ ጋር ተቀራራቢ እንደነበርም ገልጸዋል። በአሁኑ ወቅት ግን የአገሪቱ የዕዳ መጠን ከሁለቱም በከፍተኛ ሁኔታ መቀነሱን፣ ይህ የተገኘው ውጤት የአገሪቱን የዕዳ ዘላቂነት የመለሰ መሆኑን ገልጸዋል። በተጨማሪም ዓለም አቀፉ የገንዘብ ድርጅት ከግምገማው በኋላ ይህንኑ ይፋ ያደርጋል ተብሎ እንደሚጠበቅም አስታውቀዋል። በአሁኑ ወቅት የኢትዮጵያ ዕዳ ሊከፈል የሚችልና አስተማማኝ ደረጃ ላይ መድረሱ በመድረኩ ላይ ተገልጿል። ይህ የተሻሻለው የዕዳ አስተማማኝነትና የስጋት ምዘና ሀገሪቱ ታማኝ እያደረጋት እንደሚገኝም ነው የተገለጸው። በተጨማሪም ማሻሻያው ኢትዮጵያን ለኢንቨስትመንት ይበልጥ ተመራጭ መዳረሻ እያደረጋት እንደሚገኝ ተብራርተዋል። በሌላ በኩል ደግሞ የውሃና ኢነርጂ ሚኒስቴርን ጨምሮ የሶስት የመንግስት ተቋማት አዲስ የአገልግሎት ክፍያ ሊጥሉ መሆኑን ሰምተናል። የሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባው የሶስት የመንግስት ተቋማትን ልዩ ልዩ የአገልግሎት ክፍያዎችን ለመወሰን በቀረቡለት ረቂቅ ደንቦች ላይ ተወያይቶ በሙሉ ድምፅ አጽድቋል። አዲሱ የአገልግሎት ክፍያ ማሻሻያ የተደረገላቸው ተቋማት የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር እንዲሁም የትምህርት ምዘናና ፈተናዎች አገልግሎት ናቸው። የቀረቡት ረቂቅ ደንቦች ተቋማቱ ለሚሰጧቸው አገልግሎቶች በውስጥ ገቢ የሚሸፈኑ ወጪዎችን ከአገልግሎት ተጠቃሚዎች በሚሰበሰበው ክፍያ ለመተካት የሚያስችላቸው እንደሆነ ተገልጿል። ይህም ተቋማቱ የአገልግሎት ተጠቃሚውን ማህበረሰብ አቅም ባገናዘበ መልኩ አገልግሎታቸውን በጥራትና በብቃት ለመስጠት የሚያስችል ዘመናዊ ስርዓት ለመዘርጋት ታስቦ የተዘጋጀ እንደሆነ ተገልጿል። ምክር ቤቱ በረቂቅ ደንቦቹ ላይ በሰፊው ከተወያየና አስፈላጊ የሆኑ ተጨማሪ ግብዓቶችን ካካተተ በኋላ ደንቦቹ በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምፅ ወስኗል። በሌላ መረጃ ደግሞ በአንዳንድ ክፍለ ከተሞች በቤት ኪራይ ውል ላይ የተቀመጠው የዋጋ ተመንና ቤቱ የማይጣጣም እንደሆነ እየታወቀ እንኳን ጭማሪው በውሉ መሰረት እንዲሆን ተደርጓል ሲል የአዲስ አበባ ቤቶች ልማት አስተዳደር ገለጸ። ይህ አስተዳደሩ የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት የ11.5 በመቶ የዋጋ ጭማሪ የተደረገው ውሉ ላይ በተቀመጠው እንጂ በደበቃችሁት ላይ አይደለም ሲሉ ከአከራይ ተከራይ ተወካዮች ጋር በተደረገ ውይይት ላይ ተናግረዋል። ሰኔ 30 ጀምሮ የሚተገበረው የቤት ኪራይ ዋጋን በተመለከተ የአዲስ አበባ ከተማ ዓመታዊ የመኖሪያ ቤት ኪራይ ዋጋ መተመኛ ጥናቱን ለውይይት አቅርበዋል። ስለ ጥናቱ ገለጻ ያደረጉት በአዲስ አበባ አመራር አካዳሚ ተመራማሪ የሆኑት አቶ ኑር አሁን አንዳርጌ በዚህ ጥናት የዋጋ ትመና ለማድረግ የተለያዩ መስፈርቶች መካተታቸውን ገልጸዋል። የዋጋ ግሽበት፣ የቤቱ መገኛና የቤቱ ስፋት እንዲሁም ከመንገድ ያለ ርቀት ያሉ ከግምት ማስገባቱ ተገልጿል። ተመራማሪው ጥናቱን ለማድረግ በከተማዋ ያለውን የህዝብ ቁጥር ለማወቅ አስቸጋሪ እንደነበር በመግለጽ የህዝቡ ቁጥር መብዛት የፍላጎትና አቅርቦት አለመመጣጠን ፈጥሯልም ብለዋል። እስካሁን ወጥ የሆነ አሰራር ባለመኖሩ ምክንያት 28 በመቶ አከራዮች በየጊዜው በዘፈቀደ የራሳቸውን የዋጋ ማሻሻያ ያደርጉ እንደነበር በመድረኩ ላይ ተገልጿል። በጥናቱ የተሳተፉት ተመራማሪው እንዳስረዱት አከራይ እንደፈለገ ዋጋ ቢጨምር አብዛኛውን ሰው በረንዳ ይወጣል። ይህ መንግስት ጣልቃ እንዲገባ የሚያስገድድበት አሰራር ሆኗል ብለዋል። በዓለም አቀፍ ደረጃ አንድ ሰው ከገቢው ላይ ለቤት ኪራይ 30 በመቶ መክፈል ያለበት ቢሆንም በኢትዮጵያ አሁን ላይ በተገኘው ጥናት አንድ ሰው ከገቢ ላይ የቤት ኪራይ ወጪው ከ50 እስከ 80 በመቶ እንደሚደርስ ጠቁመዋል። በውይይት መድረኩ ላይ የተካፈሉ የአከራይና ተከራይ ተወካዮች በዋጋ ጭማሪው ዙሪያ ለአስተዳደሩ ጥያቄዎችን አንስተዋል። ከአራዳ ክፍለ ከተማ እንደመጡ የተናገሩ ተሳታፊ ሀሳባቸውን ሲገልጹ አከራዩም ሆነ ተከራዩ የችግሩ አካል ናቸው፣ በዚህ ላይ የጋራ መግባባት ያስፈልጋል ብለዋል። የ11.5 በመቶ የዋጋ ጭማሪው ለአከራዩም ሆነ ለተከራዩ የዋጋ ተመኑ ሚዛናዊነት ላይ ጥያቄም አንስተዋል።
አንስተዋል። ሌላኛው ከኮልፌ ቀራኒዮ ክፍለ ከተማ እንደመጡ የገለጹ ተሳታፊ በበኩላቸው በቤት ኪራይ ዙሪያ በአከራይና በተከራይ በኩል የመደባበቅ ሂደቶች አሉ። ይህንን ግልጽ ማድረግ ካልተቻለ ፍትሐዊ የአከፋፈል ስርዓት ማምጣት እንደማይቻል አንስተዋል። በመድረኩ የ11.5 በመቶ ዋጋ ጭማሪ በመሃል ከተማና በማስፋፊያ አካባቢዎች ለምን እኩል ይጨመራል? ይህ ጭማሪ አሁንስ ተከራዩ ጨምሮ መክፈል ይችላል ወይ? የሚሉ ሀሳቦችም ተነስተዋል። ለተነሱት ሀሳብና ጥያቄዎች ምላሽ የሰጡት የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በውሉ መሰረት የተቀመጠውን ዋጋ መነሻው ተንተርሶ በጥናቱ መሰረት ጭማሪ መደረጉን ገልጸዋል። በአንዳንድ ክፍለ ከተሞች በቤት ኪራይ ውል ላይ የተቀመጠው የዋጋ ተመንና ቤቱ የማይጣጣምና የማይገጣጠም እንደሆነ እየታወቀ እንኳን ውሉ ህጋዊ አድርገን ጭማሪው ተደርጓል ሲሉ ተናግረዋል። የ11.5 በመቶ የዋጋ ጭማሪ የተደረገው ውሉ ላይ በተቀመጠው እንጂ በደበቃችሁት ላይ አይደለም በማለትም ገልጸዋል። ዋጋ ሲጨመር ውሉ ላይ ባለው ነው የተጨመረው። መጀመሪያ ስታከራዩ በማስፋፊያና በመሃል ከተማ በልዩነት እንዳከራያችሁት ሁሉ አሁን የተጠናው ጭማሪ በውሉ መሰረት የሚጨመር ነው። ለማስፋፊያ አካባቢ ዝቅ ያለ፣ ለመሃል ከተማ ከፍ ያለ ጥናት አልተጠናም ሲሉ አስረድተዋል። በመጪው ዓመት 11.5 በመቶ ጭማሪ የተደረገበትን አግባብ ያስረዱት ኃላፊዋ ጭማሪው በጣም ከፍ ያለ ነው ብለን እኛ አልወሰድንም። ቢያንስ የፌዴራል ጥናትን እንኳን ወስደን ተግባራዊ ብናደርግ እንደ ከተማ አስተዳደር ጥናት ውስጥ ስናስገባው ትንሽ ነው የጋሸበው። ይህን ደግሞ ተከራዩ መክፈል ይችላል ብለን ነው የወሰድነው ሲሉ አስረድተዋል። በከተማዋ ከ50 ሺህ በላይ የኪራይ ቤቶች ተመዝግበው ወደ ሲስተም እንደገቡ ተገልጿል። በሌላ በኩል ደግሞ የአውሮፓው ግዙፍ የአቪዬሽን ተቋም ኤርባስ በቅርቡ ባወጣው ሪፖርት የኢትዮጵያ አየር መንገድ አፍሪካን ከለንደንና ዱባይ ከመሳሰሉ ከተሞች ጋር በሚያገናኙ መስመሮች ላይ የመካከለኛው ምስራቅና የቀጠናውን ተቀናቃኝ አየር መንገዶች በመብለጥ የገበያ ድርሻውን በከፍተኛ ሁኔታ እያሳደገ መምጣቱን አስታውቀዋል። በሪፖርቱ መሰረት አየር መንገዱ ከዚምባብዌ ሃራሬ ወደ ለንደን ጋትዊክ የጀመረው ቀጥታ በረራ እጅግ ስኬታማ በመሆኑ የኤምሬትስ አየር መንገድን በመብለጥ ቀዳሚው ተመራጭ መሆንም ችሏል። በተመሳሳይ ከካሜሮን ዱዋላ ወደ ዱባይ በሚደረገው በረራ የሩዋንዳ አየር መንገድን በገበያ ድርሻ እንደበለጠ ተጠቅሷል። በሃራሬና ዱባይ መስመር ላይ ደግሞ የኢትዮጵያ አየር መንገድ ከፍተኛ የኢኮኖሚ ክላስ ተጓዦችን መሳብ የቻለ ሲሆን ኤምሬትስ በበኩሉ የቅንጦት ተጓዦችን ገበያ መቆጣጠሩ ሪፖርቱ አሳይቷል። ኤርባስ በአፍሪካ የአየር ትራንስፖርት ላይ ሰፊ ያልተነኩ የገበያ ክፍተቶች መኖራቸውንም ጠቁመዋል። ከነዚህም ውስጥ ናይጄሪያውያን ለትምህርትና ለንግድ በብዛት የሚጓዙባቸው የሌጎስ ካናዳና የሌጎስ ጓንግዡ መስመሮች በዋናነት ተጠቅሰዋል። በሌላ በኩል ምስራቅና ምዕራብ አፍሪካ መካከል ያለውን ውስን የአየር ትራንስፖርት ትስስር በዋናነት የተቆጣጠሩት መዳረሻቸውን አዲስ አበባና ናይሮቢ ያደረጉ በረራዎች ብቻ መሆናቸው ሪፖርቱ አጋልጧል። በጭነት ዘርፍ ከብራሰልስ ወደ ጆሃንስበርግ የሚደረገው በረራ ለአየር መንገዱ ሌላኛው ትልቅ የገበያ ዕድል መሆኑ ተጠቅሷል። በተለይም የደቡብ አፍሪካ የግብርናና የስጋ ምርቶችን ወደ አውሮፓ ገበያ ለማቅረብ አየር መንገዱ ሰፊ ዕድል እንዳለው ተገልጿል። በሌላ መረጃ ደግሞ የማስተርስ ትምህርት የቆይታ ጊዜ እንደሚጨምር ተደርጎ በማህበራዊ ሚዲያዎች የተሰራጨው መረጃ ሐሰተኛ መሆኑ ተገለጸ። የማስተርስ ዲግሪ የትምህርት ቆይታ ጊዜ ወደ 4 ዓመት ሊያደግ ነው በሚል በተለያዩ የማህበራዊ ትስስር ገጾች ሲዘዋወር የነበረው መረጃ ፍጹም ከእውነት የራቀና በአረዳድ ስህተት ምክንያት የተፈጠረ መሆኑን የትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ባወጣው ማሳሰቢያ በትምህርት ቆይታው ላይ ምንም አይነት የተቀየረ ደንብም ሆነ መመሪያ አለመኖሩን በይፋ አረጋግጧል። የመረጃው መነሻ የባለስልጣኑ የስራ ኃላፊዎች በህዝብ ተወካዮች ምክር ቤት የቋሚ ኮሚቴ አባላት በተገኙበት የ11 ወራት የዕቅድ አፈጻጸም ሪፖርት ባቀረቡበት ወቅት የተነሳ ሀሳብ ነው። በወቅቱ ከኢትዮጵያ የትምህርት ስልጠናና የብቃት ማረጋገጫ ማዕቀፍ ጋር ተያይዞ የቀረበውን ማብራሪያ አንዳንድ አካላት በተሳሳተ መንገድ በመረዳት የሐሰት ወሬውን እንዳሰራጩት ተገልጿል። ይህ በማህበራዊ ሚዲያ ሲዘዋወር የዋለው መረጃ ምንም አይነት ህጋዊ መሰረት የሌለው መሆኑን በጥብቅ ያሳሰበው የትምህርትና ስልጠና ባለስልጣን ህብረተሰቡም ሆነ የትምህርት ማህበረሰቡ በእንደዚህ አይነት ያልተረጋገጡ ወሬዎች እንዳይደናገሩ ጥሪውን አቅርበዋል። ለተጨማሪና ትክክለኛ መረጃም በስራ ላይ የሚገኘውን የኢትዮጵያ የትምህርትና ስልጠና የብቃት ማረጋገጫ ማዕቀፍ ደንብን መመልከት የሚቻል መሆኑን ባለስልጣኑ አያይዞ አስታውቀዋል። በሌላ መረጃ ደግሞ መንግስት እድሜው ለጡረታ ለደረሰ ዜጋ ሁሉ ጡረታ እንዲከፍል ተጠይቋል። ይህንን የጡረታ ወጪ ለመሸፈን ገንዘቡ ከከፍተኛ ግብር ከፋዮች መሰብሰብ አለበትም ተብሏል። ጥያቄውን ያቀረበው የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር መሆኑን ያገኘነው መረጃ ያሳያል። እስካሁን ያለው አሰራር ከተቀጣሪ ሰራተኞች ውጭ ያሉ በእድሜ የገፉ ሰዎችን የማያካትት መሆኑ ተገቢ አይደለም ያሉት የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል የቦርድ ፕሬዝደንት የሆኑት አቶ ጌታቸው ክፍሉ በየትኛውም የስራ መስክ የተሰማራ ግለሰብ ሀገሩን ሲያገለግል እንደመቆየቱ በማምሻ ዕድሜው ጡረታ ሊከፈለው ይገባል ሲሉ አስረድተዋል። ማህበራቸው ዝርዝር አተገባበሩን የሚያስረዳ
ሰነድ አዘጋጅቶ ለመንግስት ሰራተኞች ማህበራዊ ዋስትና አስተዳደርና ለሴቶችና ማህበራዊ ጉዳይ ሚኒስቴር ማስገባቱንም ጠቁመዋል። ወደ እንደዚህ የሰነድ ዝግጅት እንድታመሩ ያደረጋቸው ምንድነው የተባሉት አቶ ጌታቸው ከጡረታ ውጭ የሆኑ አረጋውያን እንደዚህ ቀደሙ በቤተሰብ የተከበቡ አይደሉም። በኑሮ ውጣ ውረድ ምክንያት ልጆቻቸው ትተዋቸው ወደ ራሳቸው ኑሮ እየገቡ ነው። በዚህ ምክንያት በባዶ ቤት ያለ ጧሪ እየቀሩ በመሆኑ ይህንን ችግር በጥቂቱም ቢሆን ለማቃለል ነው ብለዋል። ከዚህ ጎን ለጎን ለጡረተኞች አዲስ የክፍያ አማራጭ መቅረቡንም ለማወቅ ችለናል። በዚህም በቅርቡ ተጨማሪ ክፍያ የሚያገኙበት አሰራር ወደ ስራ እንደሚገባ ከመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደረሰ መረጃ ያመለክታል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ አካባቢዎች ከገነባቸው 8 ህንፃዎች የሚገኘው ገቢ በአገር አቀፍ ደረጃ ለጡረታ ለወጡ አረጋውያን እንደሚውል የኢትዮጵያ አረጋውያን ጡረተኞች ማህበር ነው ያስታወቀው። የማህበሩ ምክትል የቦርድ ፕሬዝዳንት አቶ ጌታቸው ክፍሉ አብዛኛውን ጡረታ የወጡ ሰዎች የሚደርሳቸው ገንዘብ በጣም ዝቅተኛ ነው ብለዋል። ይህንንም ግንዛቤ በማድረግ መንግስት በ2011 ዓ.ም 69 በመቶ በ2015 ደግሞ 76 በመቶ ለጡረተኞች ጭማሪ ማድረጉን አስታውሰዋል። የችግሩንም አሳሳቢነት በመረዳት የመንግስት ሰራተኞች በማህበራዊ ዋስትና አስተዳደር በአዲስ አበባ ከተማ 4፣ በባህር ዳር 1፣ በጅማ 1፣ በሐረር 1፣ በሐዋሳ 1 ህንፃዎችን የገነባ ሲሆን በቅርቡ ከነዚህ ህንፃዎች የሚገኘው ገቢ ሙሉ ለሙሉ ለጡረታ ለወጡ ሰዎች እንደሚውል ተናግረዋል። የህንፃዎቹ ገቢ ምን ያለው ለሚለው ለጊዜው እንደማይታወቅ የገለጹት አቶ ጌታቸው ነገር ግን አሁን ላይ ካለው ነባራዊ ሁኔታ አንጻር የአሰራር መዘርጋቱ ጡረተኞች የተሻለ ነገር እንዲያገኙ የሚያስችለው ብለዋል። በሌላ መረጃ ደግሞ ፐብሊክ ትራንስፖርት አገልግሎት 460 የነዳጅ አውቶቡሶችን ወደ ተፈጥሮ ጋዝ ተጠቃሚነት ለመለወጥ ከቻይና ኩባንያ ጋር መስማማቱን አስታወቀ። ፐብሊክ ትራንስፖርት አገልግሎት የሚያስተዳድራቸውን በነዳጅ የሚሰሩ 460 የህዝብ ማመላለሻ የከተማ አውቶቡሶችን በ6 ወራት ውስጥ ወደ ተፈጥሮ ጋዝ ተጠቃሚነት ለመለወጥ ከአንድ የቻይና ኩባንያ ጋር ስምምነት መፈረሙን አስታውቋል። የተቋሙ ተጠባባቂ ዋና ዳይሬክተር አቶ ታዲዮስ ሌራ እንደገለጹት ከ2 ወራት በፊት የተፈጸመው ስምምነት በናፍጣ የሚሰሩትን የባሶቹን ሞተር በ6 ወራት ጊዜ ውስጥ ወደ ጋዝ ለመቀየር ያለመ እንደሆነ ጠቁመዋል። ይህ እቅድ በከተማ ውስጥ ለመንግስት ሰራተኛውና ለነዋሪው የትራንስፖርት አገልግሎት የሚሰጡ አውቶቡሶችን ብቻ እንደሚመለከትም ተገልጿል። ተቋሙ 50 አገር አቋራጭ አውቶቡሶች ያሉት ቢሆንም ተሽከርካሪዎቹ ገና አዲስ በመሆናቸው በነዳጅ መስራታቸውን እንደሚቀጥሉ አቶ ታዲዮስ ተናግረዋል። እቅዱን ተግባራዊ ለማድረግ የመጀመሪያ ዙር ክፍያ ለቻይናው ኩባንያ መፈጸሙንም ዳይሬክተሩ ገልጸዋል። አዲስ የጋዝ ዴፖ ለማዘጋጀት 2 ቦታዎች ተመርጠው ዝግጅት እየተደረገ መሆኑን ዋና ዳይሬክተሩ አክለው ተናግረዋል። በአሁኑ ወቅት በናፍጣ የሚሰሩ አውቶቡሶችን በጋዝ ወደሚሰሩ ለመቀየር የሚያስችሉ መሳሪያዎች ወደ ሀገር ውስጥ እየገቡ ነው ተብለዋል። ቅድመ ዝግጅቱ ሲጠናቀቅ የሞተር ቅያሪ ስራው በይፋ እንደሚጀመር ነው አቶ ታዲዮስ ሌራ የጠቆሙት። በሌላ በኩል ደግሞ ዜጎች ከጊዜ ወደ ጊዜ እየጨመረ ከመጣው የሸቀጦች ዋጋ በበለጠ ከመንግስት ለሚያገኙት አገልግሎት የሚከፍሉት ክፍያ እየፈተናቸው ነው ተባለ። በተለይ ከቅርብ ጊዜ ወዲህ በመንግስት አገልግሎቶች ላይ የሚታየው የታሪፍ ማሻሻያና ተገልጋዩ አገልግሎት ለማግኘት የሚጠየቀው ወጪ ከፍተኛ መሆን የነዋሪውን ኑሮ በእንቅርት ላይ ጆሮ ደግፍ አድርጎታል። በዚህ ምክንያትም የሸማቹ መብት እየተጣሰ በመሆኑ ትኩረት ሊደረግበት ይገባል ሲል የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቋል። የመንግስት አገልግሎቶች ትርፍ ማጋበሻ ሳይሆኑ ዜጎችን ለመደገፍ ማህበራዊ ፍትህን ለማረጋገጥና በህግ የተጣሉ ግዴታዎችን ለመወጣት የሚቀርቡ መሰረታዊ አገልግሎቶችና መብቶች ቢሆኑም በአሁኑ ወቅት በጅምላ እየታዩ ያሉ የዋጋ ጭማሪዎች ሸማቹን ማህበረሰብ ተስፋ የሚያስቆርጡ ወደ ከፋ ድህነት የሚገፉና ዜጎች መሰረታዊ አገልግሎቶችን እንዳያገኙ በማድረግ በሚከፍሉት ግብር የመገልገል ዜግነት መብታቸውን አደጋ ላይ የሚጥሉ ሆነው አግኝቻቸዋለሁ ብሏል ድርጅቱ። የተለያዩ የመንግስት ተቋማት ያደረጓቸው የዋጋ ጭማሪዎች የማክሮ ኢኮኖሚውን ህመምና የህዝቡን የደሞዝ ወለል ያላገናዘቡ የሸማቹን ኪስ ሙሉ በሙሉ የሚያራቁቱ መሆናቸውን ያነሳ ሲሆን የኢሚግሬሽንና ዜግነት አገልግሎት የአዲስ ፓስፖርት ክፍያ፣ በአዲስ አበባ ከተማ አስተዳደር አዲሱ የተሽከርካሪ ሰሌዳ ዋጋ፣ የቴሌኮም አገልግሎቶችን ጨምሮ ሌሎች አገልግሎቶች ላይ የተወጣን ጭማሪ እንደማሳያም አንስተዋል። በእነዚህና በሌሎች የመንግስት ተቋማት የአገልግሎት ጭማሪዎች አገልግሎት ፈላጊው ማህበረሰብ እየተፈተነ እንደሆነ ተመልክተናል ሲል የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቀዋል። በሌላ በኩል ደግሞ በተለያዩ አካባቢዎች የቤቶች ፈረሳ በአዲስ መልኩ መቀጠሉን የደረሰ መረጃ ያመለክታል። ከአዲስ አበባ በተጨማሪ በሌሎች ከተሞች የቤቶች ፈረሳ እንደሚቀጥል የተገለጸ ሲሆን ነዋሪዎች ከንብረታቸው በኃይል እንደሚነሱና በወቅቱም ካሳ እንደማይከፈላቸው ነው የተገለጸው። ሰዎች ከንብረታቸው ላይ ለልማት በኃይል እንደሚነሱ በወቅቱ ካሳ እንደማይከፈላቸውና ከንብረታቸው ላይ ሲነሱ ስለ ልማቱ አስቀድሞ ውይይት ከባለመብቶች ጋር እንደማይካሄድ የህዝብ እንባ
ጠባቂ ተቋም ነው ያስታወቀው። ለፓርላማ የቀረበው የተቋሙ የ11 ወራት ሪፖርት ሰነድ አንዳንድ የጤና ተቋማት የጤና መድን ተጠቃሚዎችን መድኃኒት የለም እንደሚሏቸው፣ ነገር ግን እዛው ለሚከፍሉ ታካሚዎች መድኃኒቶችን እንደሚሸጡም አረጋግጫለሁ ብለዋል። በ14 ገጽ ተዘጋጅቶ በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የቀረበው ይህ የስራ ክንውን ሪፖርት እንባ ጠባቂ ተቋም ባለፉት 11 ወራት 1715 አቤቱታዎችን ከ44900 በላይ ሰዎች ላይ መቀበሉን አስረድተዋል። ተቋሙ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትና ለንብረት ካሳ የሚከፈልበትን ሁኔታ አስመልክቶ ተግባራዊ እየተደረጉ የሚገኙ የህግ ማዕቀፎች እንዲሁም አሰራሮች ላይ ስልታዊ ያለውን ምርመራ ማካሄዱን ጠቅሷል። በዚህም ተነሺዎች ከመነሳታቸው በፊት ቢያንስ ከ1 ዓመት በፊት ስለ ልማቱ አይነት ጠቀሜታና አጠቃላይ ሂደት እንዲያውቁ አለመደረጉ ሪፖርቱ ጠቁመዋል። እንዲለቁ በተወሰነው ቦታ ከሚገኝ ተነሺዎች ካሳ የሚከፈልባቸውን ንብረቶች የልኬት መጠን መረጃ አለመሰብሰቡና ሊከፈላቸው የሚገባው ካሳ እንዳልተወሰነም እንባ ጠባቂ በሪፖርቱ አስታውቀዋል። በተጨማሪም ካሳ እንዲከፈላቸው ከተወሰነ በኋላም ሳይከፈላቸው ዓመታት ሊፈጅ እንደሚችል ማወቁን ጠቅሷል። ባለመብቶቹ በኃይል ከተነሱ በኋላ መብታቸውን ለማስከበር በተለያዩ ተቋማት አቤቱታ ለማቅረብ መገደዳቸውን ነው የእንባ ጠባቂ ሪፖርት ያሳየው። የህዝብ እንባ ጠባቂ ተቋም ሰዎች ከንብረታቸው ላይ ለልማት በኃይል እንደሚነሱ በወቅቱ ካሳ እንደማይከፈላቸውና ከንብረታቸው ላይ ሲነሱም ስለ ልማቱ አስቀድሞ ውይይት ከባለመብቶች ጋር እንደማይካሄድ ባስረዳበት ሪፖርቱ የተጠቀሱት ድርጊቶች የተፈጸሙበትን ቦታም ሆነ ጊዜውን አልጠቀሰም። ድርጊቱ ግን ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበት፣ ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋሙበትን ሁኔታ ለመወሰን የወጣ አዋጅን በግልጽ የሚቃረን እንደሆነ ተቋሙ አስረድተዋል። ከመድኃኒት አቅርቦት ጋር በተያያዘ ደግሞ በተሰራ የቁጥጥር ስራ በአንዳንድ የጤና ተቋማት ክፍያ ለሚፈጽሙ ታካሚዎች መድኃኒት ሲቀርብ ለጤና መድን ተጠቃሚዎች መድኃኒት እንደሌለ ይነገራቸዋል ብለዋል። በዚህም ምክንያት ተገልጋዮች ለተጨማሪ ወጪና እንግልት እየተዳረጉና ለአስተዳደራዊ በደል እየተጋለጡ እንደሆነ ሪፖርቱ ዘርዝረዋል። በጤና ተቋማት የቅሬታ አቀራረብ ስርዓት እንዳለ የጠቀሰው የተቋሙ ሪፖርት ነገር ግን ግልጽ የሆነ አሰራር ሂደት ባለመዘርጋቱ ቅሬታቸውን በቀላሉ ማቅረብ አልቻሉም ብለዋል። የማህበረሰብ አቀፍ ጤና መድን አባላትና ቤተሰቦቻቸው የማህበረሰብ አቀፍ ጤና መድን ተቋሙ በሚያቀርባቸው የጥቅም ማዕቀፎች ውል ከተያዘባቸው ጤና ተቋማት ያለ ክፍያ የማግኘት መብት እንዳላቸው የህዝብ እንባ ጠባቂ ተቋም አስረድተዋል። ይሁንና መድኃኒት በአይነትና በመጠን እየቀረበ ባለመሆኑ የማህበረሰብ ጤና መድን ተጠቃሚው ህብረተሰብም ሆነ በግል የሚታከመው ማህበረሰብ ተገቢውን አገልግሎት እያገኘ ባለመሆኑ ለከፋ ወጪና እንግልት እየተዳረገ ስለሆነ የተለዩ ክፍተቶች በቀጣይ እንዲታረሙ በምክረ ሀሳቡ ሰጥተዋል። በደቡብና ማዕከላዊ ኢትዮጵያ ክልሎች አንዳንድ ወረዳዎችና ከተማ አስተዳደሮች ለተለያዩ የልማት ስራዎችና ለማህበራዊ አገልግሎቶች በሚል ከሰራተኞች ያለፈቃዳቸው ደሞዝ እንደሚቆረጥባቸው እንባ ጠባቂ ተቋም አረጋግጫለሁ ብለዋል። ድርጊቱ ከህግ አግባብ ውጭ ነውና ያለ ሰራተኞች ፈቃድ ደሞዛቸውን መቁረጥ ተገቢ እንዳልሆነም አሳስበዋል። በደቡብ ኢትዮጵያ ክልል አንዳንድ ወረዳዎች ደግሞ ከህግ ውጭ በአንድ የስራ መደብ መታወቂያ ቁጥር ላይ ከአንድ በላይ ቅጥር መፈጸሙን አሳውቀዋል። በሌላ በኩል ደግሞ አስደንጋጭ የሚባል የመሬት ነጠቃ እየተካሄደ መሆኑን ሰምተናል። በአዲስ አበባ ከተማ ውስጥ እየተካሄደ በሚገኘው የመሬት ነጠቃ የተጠናከረ ሲሆን ባለፉት 6 ወራት ብቻ 14 ሄክታር መሬት ከግለሰቦች ላይ እንዲነጠቅ መደረጉን አውቀናል። በአዲስ አበባ ከተማ ውስጥ ትልቅ መጠን ያለው የመሬት ማስመለስ በመከናወን ላይ እንደሚገኝም ነው የተገለጸው። ባለፉት ጥቂት ወራት ውስጥ ከ14 ሄክታር በላይ መሬት ለግንባታ ስራ ብለው ወስደው ቆፍረው ከተዉ ግለሰቦች ላይ እንዲነጠቅ በማድረግ መልሶ እንዲለማም ተደርገዋል። ይህንን እርምጃ በመውሰድ ላይ የሚገኘው የአዲስ አበባ የአካባቢ ጥበቃ ባለስልጣን መሆኑን ያገኘነው መረጃ ያሳያል። በመዲናዋ ለህንፃዎች ግንባታ በሚል ጉድጓዶችን ቆፍረው የሚተዉ አካላት በሚገባው ልክ ኃላፊነታቸውን እየተወጡ አይደለምም ተብሏል። በዚህ ምክንያት ጉድጓዶቹ ለህይወት መቀጠፍ ምክንያት መሆናቸው በተደጋጋሚ ጊዜ ታይተዋል። በተለይም የክረምት ወራት በሚመጣበት ጊዜ የሞት መጠኑ እንደሚጨምር የአዲስ አበባ እሳትና አደጋ ስጋት አመራር ኮሚሽን ከዚህ በፊት ከመግለጹም በላይ በተደጋጋሚ ጊዜ ማስጠንቀቂያ ሲያወጣ ቆይተዋል። በባለስልጣኑ የስርዓተ ምህዳርና የብዝሃ ህይወት ተወካይ አቶ ቴዎድሮስ ይታገሱ እንዳሉት ከሆነ ለግንባታ ብለው ጉድጓድ ቆፍረው የተዉ ግለሰቦች ላይ እርምጃ በመወሰድ ላይ ይገኛል። ቦታዎቹን በማስመለስ ባለፉት ጥቂት ወራት 11 ሄክታር መሬት ለማልማት ታቅዶ 14.3 ሄክታር መሬት መልሶ ማልማትም ተችሏል። እንደ አቶ ቴዎድሮስ ከሆነ አካባቢውን መልሶ ለማልማት አንዳንድ ባለሀብቶችና ድርጅቶች ፈቃደኛ ቢሆኑም የሚቆፈርባቸው አካባቢዎች ላይ የሚገኙ ሰዎች የሚከለከሉበት ሁኔታም መስተዋሉ ተጠቅሷል። እንዲህ አይነት ሁኔታዎች ሲያጋጥሙ ባለስልጣን መስሪያ ቤቱ ጊዜያዊ አጥር እንዲያጥሩ ትዕዛዝ በማስተላለፍ ላይ እንደሚገኝ ሰምተናል። አንዳንድ ተቋማትና ባለሀብቶች ደግሞ የራሳቸውን ጥቅም ብቻ በመፈለግ ጉድጓዶችን ክፍት የሚተውበት ሁኔታ ተደጋግሞ እያጋጠመ ነው ብለዋል አቶ ቴዎድሮስ። ባለስልጣናት ግን ይህንን
ያለን አካሄድ በቸልታ እየተመለከቱት አለመሆናቸውን ደጋግመው በማሳየት ላይ ሲሆኑ በእነዚህ አካላት ላይም ከማስጠንቀቂያ እስከ ገንዘብ ቅጣት የሚደርስ እርምጃ እየተወሰደ ይገኛል። እርምጃው ወደፊትም የሚቀጥል ሲሆን በበጀት ዓመቱ ቀሪ ቀናትም የተለያየ መጠን ያለው መሬት መልሶ ለማልማት እቅድ ተይዞ እየተሰራ መሆኑ ተነግሯል። በሌላ በኩል ደግሞ ኢትዮጵያ ውስጥ አገልግሎቱን አቋርጦ የነበረው የክሪፕቶ ከረንሲ መገበያያ ቢናንስ በድጋሚ አገልግሎት መጀመሩ ታወቀ። ኩባንያው በኢትዮ ቴሌኮም አማካኝነት እንደገና አገልግሎት መስጠት መጀመሩን አስታውቋል። ኩባንያው በድጋሚ አገልግሎት መስጠት የጀመረው ከሀገሪቱ የክሪፕቶ ከረንሲ ተቆጣጣሪ አካላት ጋር በደረሰበት መግባባት መሰረት መሆኑን አስታውቋል። መንግስት ብርን ከክሪፕቶ ከረንሲ ግብይት ለመነጠል የሚያስችሉ እርምጃዎች መውሰድ መጀመሩን ተከትሎ ቢናንስንና የቴሌግራም ዋሌትን የመሳሰሉ ዓለም አቀፍ የክሪፕቶ መገበያያዎች ስራ ማቆማቸው ተዘግቦ ነበር። የኢትዮጵያ መንግስት ብርን ከስውር የገንዘብ ዝውውር ወይም ክሪፕቶ ከረንሲ ጥቅም ላይ እንዳይውል እርምጃ መውሰድ መጀመሩን የታወቀው ባለፉት ሳምንታት በዋናነት ብሔራዊ ባንክ የሚመራው ይህ ብርን ከክሪፕቶ ከረንሲ የመነጠል እርምጃ አካል የሆነ በርካቶች የሚጠቀሙባቸውን የመገበያያ መተግበሪያዎች በኢትዮጵያ እንዳይሰሩ እገዳ ሲደረግባቸው ቆይተዋል። በእነዚህ መተግበሪያዎች በመጠቀም የሸቀጥና የአገልግሎት ግብይት የሚፈጽሙ ነጋዴዎች እንዲሁም ደግሞ የማህበራዊ ሚዲያ ይዘት አቅራቢዎችና ተጽዕኖ ፈጣሪዎች መስተጓጎል እንደገጠማቸው ተናግረዋል። የባንኩ እርምጃ በውጭ ምንዛሪ ትይዩ ገበያው ላይ የያዘውን ጥብቅ ቁጥጥር አካል መሆኑን ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። የባንኩ እርምጃ የኢትዮጵያን ብር የክሪፕቶ ከረንሲ መገበያያ ያደረጉ ተቋማትን በማግባባት ለባንኮች መመሪያ በመስጠትና መተግበሪያዎች ኢትዮጵያ ውስጥ እንዳይሰሩ በማድረግ ስልት ላይ የተመሰረተ እንደሆነ ታውቋል። በዚህም በኢትዮጵያ በርካታ ደንበኞችን ያፈሩ የክሪፕቶ ተቋማት በኢትዮጵያ ብር የሚደረጉ የክሪፕቶ ምንዛሪ ግብይቶችን እያቆሙ ይገኛሉ። እንደ ባይቢት፣ የቴሌግራም ዋሌት ያሉ ዓለም አቀፍ የክሪፕቶ መገበያያዎች የኢትዮጵያን ብር ከክሪፕቶ ግብይት ዝርዝር ውስጥ ሙሉ በሙሉ ማውጣታቸውም ታውቋል። የክሪፕቶ ግብይት በአብዛኛው የሚመራው በጥቁር ገበያ የምንዛሪ ተመን በመሆኑ ብሔራዊ ባንክ ለነጻ ገበያ ለተወው የውጭ ምንዛሪ ገበያ መረጋጋት እንደ ትልቅ ፈተና እንደወሰደው ታውቋል። ባንኩ ከ3 ወራት ገደማ በፊት በብር የሚደረጉ የክሪፕቶ ግብይቶች በኢትዮጵያ ያልተፈቀደ ህገወጥ ተግባር መሆኑን ገልጦ ነበር። ማንኛውም በብር የሚደረጉ የክሪፕቶ ግብይቶች ያለ ባንኩ ፈቃድ ማከናወን የተከለከለ መሆኑንም ማሳሰቡ ይታወሳል። በሌላ መረጃ ደግሞ የሪል ስቴት ኩባንያዎች ቤት የሚሸጡበትን አማካይ ዋጋ መተመን የሚያስችል ጥናት እየተካሄደ መሆኑ ተነግሯል። የሪል ስቴት ኩባንያዎች ለቤት ግንባታ ወጪ ያደረጉትን መሰረት ያደረገ አማካይ የሽያጭ የዋጋ ተመን እንዲኖር የሚያስችል ጥናት እየተካሄደ መሆኑን የኢትዮጵያ ሪል ስቴት አልሚዎች ማህበር ነው ያስታወቀው። የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ጸሐፊ ኢንጂነር ዝናቡ ተበጀ እንደገለጹት በኢትዮጵያ የሚገኙ ሪል ስቴቶች ቤት የሚሸጡበት አማካይ ዋጋ ተመን እንዲኖረው የሚያስችል ጥናት እየተከናወነ ይገኛል። ጥናቱ አንድ ቤት ከተቆረጠለት ዋጋ በታች መስራት እንደማይቻል፣ ዋጋው አነሰ ብቻ በሚል ገዢዎች በመወሰን ተጎጂ የሚሆኑበትን አካሄድ ለመቀየር እንደሚረዳ ተናግረዋል። በገበያ ውስጥ ከ50 ሺህ እስከ 400 ሺህ ብር በካሬ ሜትር የሚሸጡ የሪል ስቴት ኩባንያዎች መኖራቸውን፣ በተለይ መነሻ ዋጋው አንድ የሪል ስቴት ኩባንያን ያሰራል ወይ፣ የማርኬቲንግ፣ የፋይናንስ፣ የግብር እንዲሁም የመሬት ክፍያን ጨምሮ ግንባታው በአጠቃላይ የሚፈጀው ወጪን መሰረት ያደረገ እንደሆነ ጥናቱ እንደሚያስችል ተናግረዋል። በጥናቱ መሰረት በከፊልና ሙሉ ለሙሉ ያለቁ ቤቶች ዋጋቸው ስንት ይሁን የሚል አማካይ የዋጋ ተመን እንደሚቆረጥም ገልጸዋል። ጥናቱን ማድረግ ያስፈለገበትን ምክንያት ሲያስረዱም አንዳንድ የሪል ስቴት ኩባንያዎች ሌሎች ኩባንያዎች የሚሸጡበት ዋጋ ተጽዕኖ አሳድሮባቸው ተመሳሳይ ዋጋ የሚያስከፍሉበትን አሰራር መኖሩን ማህበሩ ከደረሰበት ግንዛቤ መነሻ በማድረግ መሆኑን ኢንጂነር ዝናቡ ገልጸዋል። አጠቃላይ ወጪዎችን መሰረት ያደረገ የዋጋ ተመን እንዲኖር ጥናቱ እንደሚረዳ አስረድተው ጥናቱ የሪል ስቴት ኩባንያዎችን በዚህ ዋጋ ሽጡ ለማለት እንዳልሆነና አንድም ቤት ያለ ዋጋው ልሽጥላችሁ ብሎ የሚመጣ ሪል ስቴት ኩባንያን እንዴት ብሎ መጠየቅ የሚያስችል እንደሚሆን ጠቁመዋል። ከዚህ በፊት ዋጋው ርካሽ ነው በሚል ገንዘባቸውን ሰጠው የከሰሩ ዜጎች መኖራቸውን ያስታወሱት ኢንጂነር ዝናቡ የዋጋው ተመን ቤቶች የተገነቡበትን ቦታ ያማከለ እንዲሆን እንደሚያስችልም ተናግረዋል። የሪል ስቴት ኩባንያዎች አማካይ ዋጋው እስከሚወጣ የራሳቸውን አጠቃላይ የግንባታ ወጪያቸውን መሰረት ያደረገ ተመን እንዲኖራቸው በኃላፊነት ሊሰሩ እንደሚገባ አሳስበዋል። በሌላ መረጃ ደግሞ ሐሰተኛ የሂሳብና የኦዲት ሪፖርት ባቀረቡ 47 ባለሙያዎች ላይ እርምጃ መወሰዱ ተገለጸ። ሐሰተኛ የሂሳብና የኦዲት ሪፖርት ማቅረብን ጨምሮ 13 ያህል የሕግ ጥሰቶችን የፈጸሙ 47 የሂሳብና የኦዲት ባለሙያዎች ሪፖርት አቅራቢ ድርጅቶችና አካላት የተለያየ ሕጋዊ እርምጃ እንደተወሰደባቸው የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ገለጸ። የቦርዱ የሕግ ማስከበር ዳይሬክቶሬት ተጠባባቂ ስራ አስፈጻሚ
አቶ ዘውዱ ጌታቸው እንደገለጹት ቦርዱ ከሐምሌ 2017 ዓ.ም ጀምሮ እስከ ሰኔ ወር 2018 ዓ.ም ባለው ጊዜ ውስጥ በሂሳብና በኦዲት ባለሙያዎች ሪፖርት አቅራቢ አካላትና ድርጅቶች ላይ ክትትል አድርጓል። የሂሳብና የኦዲት ሪፖርትን ደረጃውን ጠብቆ ባለመስራት 2 ከቦርዱ የተሰጠ የሙያ ፍቃድ ሳይኖራቸው ሐሰተኛ የሂሳብና የኦዲት ስራ ፈቃድ ማዘጋጀትና መጠቀም 3 የወሰዱትን ፈቃድ ለቦርድ ተመላሽ ሳያደርጉ ተቀጥሮ መስራት 5 ለኦዲት ስራ ጥራት ምርመራ ቁጥጥርና ክትትል ስራ ተባባሪ ባለመሆን 2 የደንበኞችን ስራዎች ወይም ሪፖርቶች ከቦርዱ ፍቃድ በሌለው ሰው ተፈርመው እንዲወጡ ማድረግ 1 በአጠቃላይ 13 የህግ ጥሰቶች መፈጸማቸውን ገልጸዋል። በዚህም ምክንያት ህጋዊ እርምጃ እንደተወሰደባቸው ነው ያስረዱት።